ይገርማል በጣም ደስ ይላል መጀመሪያ ልክ በሰዓቱ አገናኘን ሰማይና ምድርን ለፈጠረ ለሱ ምስጋና አቀርበን እንጀምርና መሰግናለን ደስ የሚል ተመልካች ነው የመጣው እንኳን ደህና መጣችሁ ምንድነው አንድ ሴት ብቻ ነው የሚታየኝ ልክ እንደ ባንዱ ለማንኛውም እንኳን አደረሰሽ ለማርቼት ባና እንኳን አደረሰሽ መልእክት በጣም ደስ ይላል ያለም የሴቶች ቀን ባሳለፍነው ሳምንት ተከብሯል ለመላው ኢትዮጵያውያን እንስቶች ሴቶች በአጠቃላይ ባለቤቴ እናቴን ጨምሮ እንኳን አደረሳችሁ እኛም ለኔም ለእናቴ ይፈቀድልኛል እኔም ለእናቴ ለባለቤቴ እንዲም ለሴት ልጅ ሁላችን ለጠቅላላ ለእናቶቻችን ለኢትዮጵያ እናቶቻችን የሴቶች ቀን በጣም ሙቅ ይላል ከወንዶች ቀን ይበልጥ በጣም ምክንያቱም እነሱ ቤትም ሞቅ ያረጋሉ ባህላቸው ሞቅ ያለ ነው ግልጽ እኮ ነው ከአባቶች ቀን የእናቶች ቀን ይበልጣል ይላል ምክንያቱም ሀገር ራሷ እናት ነው ካለ ሴት ስለምንወዳት አይደል አንቺ ምንላት እንኳን አደረሳችሁ በድጋሚ እንኳን አደረሳችሁ በነገራችን ላይ ማርቼት ሲባል አሁን አንድ ሰው ስለ ባለቤቱ ቃለ መጠይቅ ሲደረግ የባለቤት ስራ ምንድነው ሲባል ስራ የላትም ይላል አራት ልጆቹን እኮ ቤት ያሳደገች በጣም ከዚህ በላይ የሷ ስራ ምን እንደሆነ የሚገነዘበው ይሄ ሰውዬ እስኪ ጠብቃቸው ብላ ለሁለት ቀን እናቷ ጋር ሄደች ቀን ብዙ ቀን ነው እንደውም ሁለት ቀን አይደል እንዴ ሁለት ቀን አይደል ብዙ ቀን የደረሰበት ያው በጣም ስለዚህ ባለቤቶቻችን ቤቱ ስለተቀመጡ ስላሳደጉ ስራ የላትም የሚለው ነገር መቅረት አለበት ማለት ነው ያስከዳሉ ያስባል መልክተ አይ ምን መሰለ መልክተም እንኳን ለሴቶች ቀን አደረሰሽ ካልኩ በኋላ የሰርግሽ ቀን የራስሽን ሰርግ በራስሽ ሳክስ ጉሩምሩሜን ለማድመቅ ያብቃሽ አሸይዋት በነገራችን ላይ ሳክሳም ስድብ ነው አይደል መልክተ ግን የምትነፋውን ሳክስ ብቻ ነው እንጂ የለም ሌላ ነገር የለም እኔ ግን ታየኝ አይደል በዚህ በኩል ሆኖ በሰንድ ለዛ ቀን ያብቃሽ እንኳን አደረሰሽ ከባድ እኮ ነው ሳክሳም ትንሽ እኔ የማይመቸኝ ነገር ሳክስ አይደል ማሲንቋም አሁን አይባልም ግን አንደኛ ማሲንቋም አንተ እንዴላ ምን አረጋች ማለት በደንብ ትነፋለህ አዎ ወላ ደረሳችሁ ብለናል ዛሬ እንግዲህ እንደተለመደው ሁሉም አዳዲስ ነገር በሽ ነው ምን ከተባለ ይቀርባል የመጣሁት ከመቅዶኒያ ገቢ ማሰባሰቢያ ፕሮግራም ስለሆነ ትንሽ ማለት ልቃዥ ይችላል ለሊቱን ሙሉ ቁጭ ብዬ ስለማድር ለማንኛውም እስኪ አበረታቱኝ አዳላ በነገራችን ላይ በመቅዶኒያ ገቢ ማሰባሰቢያ ፕሮግራም ላይ እየሰራን እንግዲህ አሁን አንድ ወር ሊሆነን ነው ለመላው ኢትዮጵያውያን በመላው ዓለም ላላችሁ በአገር ውስጥም የሻለ በገንዘብ ያልቻለ በጸሎት ያግዘዋልና ስለ ደግነታችሁ ስለ ሁሉም ነገር እናመሰግናለን መጀመሪያ በጣም እናመሰግናለን ይሄን ፕሮግራም ስሰራ ግን የተገነዘብኩትን አንድ ነገር ልንገራችሁ የክብር ዶክተር ቢኒያም ከጎዳና ላይ ያወጣቸው ሰዎች በፊትና አሁንን ፎቶ ላሳያችሁ እስቲ እሱ ያነሳቸው ሰዎች እስኪ ለምሳሌ ይሄ ሰው መጀመሪያ እንዲ ነበር አይደል አሁን እንዲ ሆኗል ደስ አይደል ሙሉጌታ ተስፋዬ እስኪ ሌሎቹንም ላሳያችሁ ምን ያህል ህይወታቸው እንደተቀየረ በፊት የነበሩበትና አሁን ያሉበትን ማለት ነው አሁን ይሄ ሰው ህይወቱ ሲቀየር ምን እንደመሰለ እስኪዩት ደስ አይልም ተቀይሮ ህይወቱ እስኪ አንድ ደግሞ ልድገምላችሁ አሁን ይሄ ሰው በፊት እንዲ ነበረ ጎዳና ላይ ህይወቱን ያስቡት በጣም በኋላ ላይ በመቅዶኒያ ሲገባ ህይወቱ እንዴት ተቀየረ ደስ አይልም በጣም ተቀይሮ ህይወቱ ሁሉም በፊት የነበሩበትና አሁን የነበሩበት እንደዚህ ነው አይደል በፊት የሚያምር ሆኖ አሁን የተጎሳቆለ የክብር ዶክተር ቢኒያም ብቻ በጣም እስኪ ላሳያችሁ ፎቶ በፊት እንደዚህ ነበር አሁን ግን ያለው እንደዚህ ነውና የገባኝ ነገር ቢኖር ተስፋውንም ህይወቱንም እድሜውንም ለሰው እየሰጠ እንደሆነ ነውና ለክብር ዶክተር ቢኒያም በእናታችሁ በጣም አዝናለሁ ይገርማል የሰበሰባቸው ሰዎች ናቸው ከመጎሳቆል ወደ አሪፍነት እሱ ደግሞ ከአሪፍነት ለነሱ ሲል
የገባኝ ነገር አንድ እሱ ብቻ ነው። ለማንኛውም በዚህ ልዩ የመዝናኛ ዝግጅት ላይ በጣም በርካታ የኪነ ጥበብ ሰዎች እየተካፈሉ ነው። በጣም ደስ ይላል። በጣም ደስ ይላል። በተለይ እንግዲህ መቅዶኒያ ሲባል ትንሿ ኢትዮጵያ ማለት ነች። ከተለያየ ብሔር ከተለያየ ሃይማኖት ሁሉም በፍቅር የሚኖርበት ቦታ ነውና ዓላማው ሲሳካ ከ8500 ወደ 20000 የመቀበል አቅም ያድጋል። ስለዚህ ይሄን ዓላማ እየደገፋችሁ ላላችሁ በመላው ዓለም ላላችሁ በአጠቃላይ አሁንም ዝቅ ብለን እናመሰግናለን ለማለት ነው። በዚህ ዝግጅት ላይ በነገራችን ላይ የፊታችን ቅዳሜ ከምሽቱ 1 ሰዓት እስከ 3 ሰዓት እስካሁን ምን አይተናል። እንግዲህ የኪነ ጥበብ ሰዎች መጥተዋል፣ የሃይማኖት ሰዎች መጥተዋል፣ ብዙ ሰው መጥተዋል። ቅኝት ባንድ ይመጣል በቅርብ ቀን። አዎ በጣም በገንዘብ ራሱ ወደ 1 ቢሊዮን እየተጠጋ ነው። ለሱ ራሱ በጣም እናመሰግናለን። በጣም ደስ ይላል። በዚህ ዝግጅት ላይ የፊታችን ቅዳሜ ከምሽቱ 1 ሰዓት እስከ 3 ሰዓት ለየት ያለ ነገር ታስቧል። ምን ማለቱን ዱብ እየተባለ ገንዘብ ይሰባሰባል። ይሄ ለየት ያለ ነው። አዎ ከተማችን ውስጥ በጣም ብዙ ሰዎችን የቀየረ ነው። በሙዚቃ ስፖርት በማሰራት ይታወቃል። ስለዚህ ጉዳይ እስኪ ጋበዝ ላድርገው። ሞቅ አድርጋችሁ ጥሩት ወደዚህ ቶሚ ፕላስ ወደ ነው። ቶሚ ፕላስ በነገራችን ላይ ይሄ ባንድ ሊከስ ይፈልጋል። ቶሚ ለምን? እሺ ምሽት መዝናኛ ይሰራሉ። እሺ እና ሰው የተዝናና ማንንም አይደንስም። ሲጠየቁ ቶሚ ፕላስ ጧጧት እያስደነሰ ሰው ማታ ቆሞ ነው አሉ የሚያየው እና የናይት ክለቡን ስራ ጧጧት እየወሰደብን ነው በሉ አላላችሁኝም? ቶሚ ያውዚህ ሰው ጧጧት ይወጣለታል ብዬ አስባለሁ። በዚሁ እንቀጥላለን። ይፈለጋችሁትን በሉ። ሰው ጤነኛ የሆነ ራሱን የጠበቀ እንዲዝናና ስትረሱን አቮይድ እንዲያደርግ እያገዝን ነው ሀገራችንን። ስለዚህ ይቅርታ ጨዋታ ላይ በነገራችን ላይ ከቶሚ ፕላስ በፊት እኔ ናይት ክለብ ስንገባ ገና ቦኖ ዘፈን ሁሉ በቃ በሱ ሁሉ ነገር ሼክ ነው። ናይት ክለብ እንገባ ይሄ ዳንስ ፍሎ ጥቅጥቅ ነው። ግን ጧት ጨፍር ያለው ድካም ላይ ነው። ጧት ጨፍር ነው እንዴ እዛ ነው እንጂ መጨፈር ያለ ቁምጣ መጨፈር አይከብድም። መባባል ጀመረ ለቶሚቲ በፈታቸው ታባል እኔ ቶሚ ጋር ለመሄድ ፈልግ ነበር፣ ግን ትንሽ አስቸጋሪ ነው ይመስለኛል። ምኑ እንስቶች ይበዛሉ። እነሱ ፊት ደግሞ ደግሞ መታየት ትንሽ አስቸጋሪ ነው አይደለም? ካሁን በፊት ጂም ላይ ያጋጥሙኛል። ኤሮቢክስ እንሰራ አስብስ ከኋላ እያሉ ሴቶቹ እየሰሩ አንተ ከፊት ገብተህ ሳትችል ስትቀር ሆነ ነገር ነው የሚሰማህና ብዙ ቀን ማታ ሰርቼ ጧት ስራ የቀረውበት አጋጣሚ አለና አሁን ሳስብ ሴቶቹ በጣም ጠንካሮች ናቸው ያሉት በአጠቃላይ ማለት ነው። እነሱ መሀል ገብቶ መስራት አይከብድም ለኔ። አይ ቲንክ የማርቼትን በደንብ ቅድም ሲናገር ሰምቻለሁ። በደንብ እነሱ ለማበረታታት ይመስለኛል። ኢትስ ኦኬ አይ ዶንት አንደርስታንድ። እኛ ጋር ግን ሁሉም አይነት እድሜ ላይ ያሉ ሰዎች አሉ። ህፃናትም አዋቂም አሉ፣ ወንድም ሴትም አለ። ወደ እድሜ ገባው ሁሉም እድሜ ያለ አይዞና አለ። እኔ ግን እውነቱን ልንገርህ ይሄ በጅም ላይ ያለው ምናምን ነገር የሚለውን ነገር ትንሽ ይከብደኛል። እሺ ቀጣዩ አሁን በትግርኛ አንድ ቪዲዮ ክሊፕ አሳያለሁ። እሺ በሱ የጉንጭ መስራት የጀመራችሁ ቀን ማስተካከል የጀመራችሁ ቀን እመጣለሁ። የጉንጭ እስኪ አንድ ያሳየው። ይሄ መጣቀም ጉንጯ ከባድ ነው። ይሄን እችላለሁ። ይሄ ከባድ ነው በጣም። የዚህ ጋር ነው ከባድ። እንዴት ነው? ዋው በሪትም ነው ደግሞ በጣም ኤክስፐርት ሲሆን ነው። ይገርም። ይሄ እንትኑ ይቅርብኝና ይሄ ካለ ልምጣል። ሶ ምንድነው አልሰራም እያለ ነው አይደል? የሚቀጥለው ቅዳሜ ላይ ቱታ ለብሶ ይመጣል። ደም ባያለቀሰ እናሰራዋል አይደል? አሪፍ ኢነርጂ ቱታ ሞራል
የጉንጭ ነው ወይስ ዋናው? ዋናው። ስለዚህ ቅዳሜ ተዘጋጁ። ቅዳሜ በሰይፉ ላይ ለመሳቅ ተዘጋጁ። ሁላችሁም በዩሮፕ የምትገኙ፣ በአረብ ሀገር የምትገኙ፣ እንዲሁም በአሜሪካ የምትገኙ በሙሉ ቨርቹዋል የላይቭ ስትሪሚንግ የዳንስ ፊትነስ ሁሉም በያለበት ቱታ ለብሶ እያንዳንዱ ሰው ከቤተሰቦቹ ጋር ሊሆን ይችላል፣ ከልጆቹ ጋር ሊሆን ይችላል። እያንዳንዱ ሰው ቱታ ለብሶ 1 ሰዓት ላይ ሻርፕ ይጠብቀናል። እኛ ኤክስፔክት የምናደርገው እስካሁን እንግዲህ በዚህ በኢትዮጵያ ይሄ ተደርጎ አይታወቅም። ከ100,000 ሰው በላይ ነው ኤክስፔክት የምናደርገው። ይሄም ደግሞ ለመቄዶንያ ሙሉ ለሙሉ ያው እነ ሰይፉ የጀመሩትን ለማገዝ ቡስት ለማድረግ ነው። ምክንያቱም አንድ መጥቼ ላስት ታይም 100,000 ብር ኢዲኤፍ ለመስጠት መተን ነበርና ስንመጣ ድካማቸው ያሳዝናል። ሁሉም ሰው ሌሊት ነበርና አይተኙም ምናምንና ያሳዝናል። አትሊስት አንዴ ጠንከር አድርገን ሰብሰብ ብለን ጫን ብለን ሁላችንም ተረባርበን ብናደርገው ይሄ በጣም ዓለምን የሚያነቃንቅ ዓላማው ገንዘብ ለመሰብሰብ ነው። ለመቄዶንያ የቶሚቲ ዓላማ እኛንም ለመዘረፍ ተሳካለት በል በጣም አሪፍ ነው። ቅዳሜ የፊታችን ቅዳሜ ነው። ከምሽቱ 1 ሰዓት እስከ 3 ሰዓት ነው። በመላው ዓለም ያላችሁ እንግዲህ አብረን እየሰራን ወደቆ ምክንያቱም ስቱዲዮ ድረስ አሉ የተባሉ ባለሀብቶችም ይመጣሉ ዱብ እያሉ እንዴት ነው ግን ትንፋሽ ይወርዳሉ። ትንፋሽ ነው ቢኮዝ ላይክ የምናደርገው ከ1 ሰዓት ጀምሮ እስከ 3 ሰዓት ነው። በ3 ሰዓት ውስጥ መሀል ላይ የውሃ ረፍት አለ። ሰዎችም ደግሞ ዶኔት ያደርጋሉ። እየሰሩ በነፃ መስራት የለባቸውም። ወገኖቻችንን መርዳት አለባቸው። መቄዶንያ ኦፕሽን የላቸው ሰዎች ናቸው ላይ መረዳት አለባቸው፣ መደረግ አለበት። ስለዚህ ዶኔት እያደረጉ ከጎን ደግሞ ወርክአውት እያደረጉ ጤናቸውን እየጠበቁ የሚገርም ነገር በጣም ብዙ ሪኩዌስት ነበርኝ ከዚህ በፊት ለምን ላይቭ አታደርገውም፣ ለምን ኦንላይን ላይ ለምን አትጀምርም ምናምንና this is the big opportunity። ሁላችንም በየቤቱ ኢትዮጵያ ውስጥ ያለ ሰውም ሊሆን ይችላል 1 ሰዓት ነው ከምሽቱ 1 ሰዓት ስለሆነ በጣም ቀላል ነው። ሁሉም በየቤቱ ትታውን ለብሶ ሻርፕ 1 ሰዓት ላይ ይጠብቀናል ማለት ነው። አሁን ቀድሞ ቀልድ ነው ታውቃለህ። እኔ እንደው መጀመሪያ የጠየቁት ትሰራለህ ሲለኝ ከምሽቱ 1 ሰዓት እስከ 3 ሰዓት አላነሰም። እስከ ስንት ይሆናል? አንተስ ህዝብ እያየህ እኛ እየሰራን ሲደክምህ ትንሽ ችግር አይፈጠርም ወይ ለማለት ነው። ራሱን አቤት ይሄ ምላስ እሺ ሁሉንም አጥብስ ከባድ ጨዋታ ነው። እዛው እንተያያለን። ላይቭ እዛው መገናኘት ይሻላል። እንደው ቀድም የጉንጭ እያለ የሚሰራው ሰውዬ በቃ እንደተመቸኝ ሁሉ አንድ ደሞ እንጨምር እስኪ። ዘፈን ሲከፈት አንዳንዱ በጣም ስሜታዊ ይሆንና ዳንሱን ትቶ በቃ ወደ ሌሎች ነገሮች ላይ ይገባል። ቀጣዩ ደናሽ ይመስለኛል ኪቦርድ ይሞክራል። እስኪ ኪቦርድ እየሞከረ የቻለ ግን ዳንሱ ስትከተው ይደንስ የሚችለው እንደዚህ እንደኛ እንደዚህ ምናምን አይደል? እንደዚህ ነው። እስኪ ይዩት። ሙሉ ባንድ በቃ ይሄ ሙሉ ባንድ ራሱ ነው። እነዚህ ቢመጡ ግን ፈገግ የሚያስብሉ ይመስለኛል። ማሽ ታረጋላችሁ አይደል? ስለዚህ ለኔን አላየው ልክ ዳንስ ሲባል መጀመሪያ ያለው እንደዚህ ኪቦርድ ይለዋል። ከዛ ኪቦርድ እኩዮቹ ናቸው። ገባኝ። ቶሚ በእናታችሁ ስለሚያከብረኝ አንዴ በነገራችን ላይ ብዙዎችን በጅምላ በሙዚቃ ስፖርት ከማሰራት ጎን ለጎን አንድ የለቀቀው ቪዲዮ በጣም መነጋገሪያ ሆኖ ነበር። ይሄን ቪዲዮ እስኪ ልጋብዝህ። የአይስ ባዝ ቻሌንጅ እኔ በግ ሲታረድ ነው እንዲህ ሲያጓራ ማቆና በሰው አጓራ ተለወጠ። በደንብ ነው ያጓራው። በጣም ከባድ ይመስለኛል። ትሞክረዋለህ? ቻሌንጅ ላድርግ ወይ 100,000 ብር ወይ ደግሞ አይስ እኛ ጋር ትመጣና አይሱን ትሞክራለህ። ለ2 ደቂቃ መቆየት ከቻለ ሰይፉ ማለት ነው በደንብ አይስ ባዝ ውስጥ ገብቶ መቆየት ከቻለ ኢትዮራንስ ፊትነስ 100,000 ብር ይቀጣል።
እሱ ደግሞ ከተሸነፈ ካልቆየ ደግሞ 100 ሺህ ብር ይቀጣል። አይሱ በመጠጥ ሊቀየር አይችልም። ማለት እንደው አልሞት አልኩት። አይ በቀደም እንኳን እቺን መቅዶኒያ ፕሮግራም ለ20 ሰዓት ነገር ሰራሁና ድምጼ እየቀጠነ መጣና የሆነ ሰዓት ላይ ለሰይፉ ስጡት ስልኩን ብሎ ደወለ። ሄሎ አለ። ሰይፉን አገናኘኝ እኮ ነው የምልሽ። ራሴ ነኝ። አታሹፊ አስበው በዛ እንደዚህ የቀጠነ እዚህ ሲገባ ደግሞ አይ ልጆቼ ፊት እንኳን አልወጣ። ለማንኛውም ቻሌንጁን ተቀብያለሁ። በቃ ሰይፍሻ እንደበላው ቁጠሩ ቻሌንጁ። ቶሚ እናየዋለን ያው በሚዲያ ስለሚተላለፍ ያዩታል። ግን የሚተላለፋል ያ ሰው ያየዋል በደንብ ቃል የገባነው እዚሁ ስለሆነ ስለዚህ ቦታችን ትመጣና ትገባለህ። ከዛ በኋላ ሰው መንገድ ላይ ምንም አይለኝም። እዛው ርቀት ትቀራለህ እንተናለህ መመለስን ራሱ እቺን 2 ቀን እንግዲህ ፍሪጅ ውስጥ አድርና መተባበል ወይ መለማመድ ነው። ምንድነው ግን ማለት እኔ እንግዲህ እንደ አይነት ቅዝቃዜ ለብርጭቆ ወይ ለጠርሙስ ነው አይደል? ለሰው ሲሆን ችግር የለውም። በተለይ እንደኔ የ35 ዓመት ሰው በጣም አሪፍ ነው። ስፔሻሊ ደግሞ እናንተ አይነት ወጣት ለሆኑ ሰዎች የመስል ሪከቨሪ መስል ቲር ምናምን ፕሮብለሞች ካሉ አሁን ልጅ እያለ የሆነ እብጠት ምናምን ሲኖር በረዶ አድርግበት ምናምን ትባል እብጠት የሆነ ነገር ሲኖር ስለዚህ ቶሎ ኢንፍላሜሽኑን ቶሎ ለመቀነስ ሳፖርት ያደርጋል። እንዲሁም ደግሞ መስል ቲር ምናምን ከተፈጠረ የጆይንት ችግሮች ምናምን ካሉ ቶሎ ሪከቨር ለማድረግ ንቅት ለማለት የኢሚዩን ሲስተም ቡስት ለማድረግ ይጠቅማል። ስለዚህ ቬሪ ቬሪ ኢምፖርታንት ነው። ሁሉም ሰው በቻለው አቅም ቢጠቀም በሳምንት አትሊስት 2-3 ያው እነ ሲአር7 ታያቸዋላችሁ እነ ምንባፔ እነ ኔማር ምናምን ሲጠቀሙ እናያለን ብዙ ጊዜ ሚዲያ እንትን ላይ ሶሻል ሚዲያ ላይ አይደል? ስለዚህ አንተም የነሱ እድሜ እንትን ስለሆንክ ትጠቀም ኩያ ስለሆንክ አይ እብጠት ምናምን ሲል ግን እውነት ነው። በተለይ ሰሞኑ ስራ አንዳንዶች እያሞገሱኝ ስለሆነ ውስጤ ስላበጠ በዚህ ረጋጋል። በጣም በጣም አሪፍ ነው። የሆነ ነገር ሆኜ መምጣት አለብኝ ማለት ነው። ለምሳሌ ተሰውቼ ግንባራቸው ሲያብጡ ምናምን አሪፍ ነው ወይስ ለምሳሌ ዝም ብዬ እንደዚህ ሆኜ እጄ መግባት ነው ወይስ ስፖርት ከሰራው በኋላ ከነግለቴ ነው መጋባው? አንተ እንደስ እንዳለ ችግር የለም። ከኛ ጋር ከፈለክ ወርክአውት አድርገህ አሁን ለቅዳሜ አትሊስት ኤክስፒሪየንስ ይሆናል። መታ አንድ ቀን ኢንጂነር ቢጂ ያለ እሺ ባንተ እድሜ ልክ ስለሆነ ከሱ ጋር እንደዚህ እየተጋፋ ምናምን ነገር ከሱ ጋር አብረህ ትገባላችሁ። እንዲያውም ቻሌንጁን ከሱ ጋር ነው የምናደርገው። እመነኝ ከሱ ጋር ቢሆን ይሻላል። ተው እንጂ በጣም ጎበዝ ነው። ኮሚትር ነው ሲሰራ አጠገበው እናደርጋለን። ከዛ በኋላ ያዝ ነው። ከዛ አይስባዙንም ቻሌንጅ እናደርጋቸዋል ከሱ ጋር እና ቢጂአይ ከዛ በኋላ የሚሰጥ ሳይሆን የሚሰጠው ሲሆናል እኛ እንሰጠዋለን። እሺ ይሁን ችግር የለውም። በሂደት ግን ይሄ ፕሮግራም እየቀዘቀዘ ቢመጣ ወይ ይሄ ሰውዬ እኮ ከዛ በረዶ በኋላ የሚናገረውን አያውቅም ከተባልኩኝ ግን ምክንያቱ ቶሚ ፕላስ በቃ ያለውበት እንዲያውም ቃል ምገባለት ነገር ምንድነው ያን ከተጠቀመ በኋላ በጣም ክሪኤቲቭ ይሆናል። በጣም ሪላክስ ያደርጋል። ኢነርጂው አሪፍ ይሆናል። ከሚሰራው ስራ በላይ የተሻለ ኢነርጂ ይዞ ይመጣል። I believe that ደስ የሚል ቻሌንጁን ተቀብያለሁ። ምንም ችግር የለም። እሺ እንግዲህ በሚቀጥለው ይህ ቻሌንጅ በህይወቴ ውስጥ የሚያመጣው ለውጥ ምን ይሆን የሚለውን ተከታታይ ድራማ አብረን ለማየት ያብቃል። አመሰግናለሁ። ቶሚ ፕላስ በኋላ ላይ እንግዲህ ይሆናል። ብዙ ያልተወሩ ነገሮች አሉት። አብረን እናወራለን። ዋና የመጣበት ጉዳይ ግን መቅዶኒያን ለማገዝ ብዙም ሁሉም በየሙያ ተፍተፍ እያለ ነው ማለት የኪነጥበብ ሰዎች በሙያቸው ሁሉ ቶሚ በጣም ተወዳጅ የፊትነስ ኮች ነው። ከዛ አንፃር ብዙዎችን ቀይሯል። ይፍታችን ቅዳሜ ከምሽቱ 1 ሰዓት እስከ 3 ሰዓት በሰይፉ ኦኒቤስ እና በሰይፉ ሾው ዩቲዩብ ቻናል በቀጥታ
ታሪክ እንሰራለን ብለን እናስበናል ለዚህ ሐሳቡን የሚያመነጨው ራሱ ነው ቀና ልብ ያለው ወንድሜ ነው በነገራችን ላይ ቶሚን ከልብ አመስግኑት በኋላ ይመጣል አመሰግናለሁ ቶሚ በኋላ እናወራለን ያሾፋል ሲጥል ያደረገ ነው አይ ከባድ ነው ማለት ከዚህ የተናነሰ አይ ወደ ሱፈካ አይ ማለት ነው መጀመሪያ ያላደገ ነገር ደግሞ አስቡ እንዴት መሞከር ነው ዝም ብሎ መሞከር ጥሩ እኮ በነገራችን ላይ እዚህ አካባቢ በፊት ስለተቃጠለ በሽንት ጨርቅ እዚህ አካባቢ ሰመረ ባሪያውን ነው የሚመስለው ሰመረ ባሪያው እዚህ ጋር አይ ይሄ ቻሌንጁን እንደደስ ነው እንጂ ተቀበልኩት ያው እንደተሞከረ ማሰብ አለብህ መስማት ራሱ እንደተሞከረ ይቆጠራል እኔ ቀዝቃዛ ነገር እንኳን ስጠጣ ቶንስሌ ነው የሚነሳ እንኳን ገብተበት በተግባር ከባድ ነው ዛሬ እኔ ቋው ከሄደ በኋላ ትዝ የሚል ብዙ ነገር ለዚህ ያለው ዋናው ቦታ ላይ በነገራችን ላይ በበረዶ አሜሪካን ሄጄ አይቼዋለሁና እነሱ ነጩ ጭቃ ነው የሚሉት ያ በጭቃ አይደለ ያኛም ደግሞ ቀዩ ጭቃ ነው አረ በጣም ከባድ ነገር ነው በጣም እንኳን አይደለም ዘልዬ ልገባበት እንዲወጥቼ እንኳን እንዲላልኩት የምመለሰው ነኝ ለማንኛውም ምን ሁሉ ካልኩ ዘንዳ ቻሌንጁን ተቀብያለሁ ሳምንት እሺ እስኪ በተከታይነት ደግሞ የተለያዩ ተመልካቾች የላኩልኝ የተለያዩ ጉዳዮች እስኪ እንመልከት እኔ ፕራንክ ግን አልበዛባችሁም መልክተ ፕራንክ ያረገኝ ሰው የለም እስካሁን ፍራንክ ነው ሰው መሰለኝ የሆነ የበዛ ምናምን መጣ መሰለኝ ለምሳሌ ማሳያነት ሚስቱን ፕራንክ ለማድረግ አስቡት እስኪ አሁን ምን የሚያጋጥመው ነገር ነው እስኪዩት ሚስቴን ፕራንክ እናርጋት ከውጪ እየገባው ነው የሲሲቶ ተቀብቻለሁ እስቲ የምታስተውለው ከሆነ አብረን እንያት ሃል ወይ ናይ ቪዲዮ እንስራ ናይ ቪዲዮ እንስራ አይዲያ አለኝ አሪፍ ቪዲዮ እንሰራለን ተከክለው እና ምን የምሽቶ ነው ማለት ምሽታል ዶድራንት እንዳው አረን ዶድራንት ያለው አታይ ዶድራንት ነው ምንም አንተ ነው የለም ዶድራንት ሜቢ ገዛው ሽቶ እንዳው ባለፈው እንትና ሽቶ መቼ ገዛው ሚማለቆ ሽቶ ላንተ ገዛው ገዛው ባለፈው ገዛው ያኛ አይተሻል እኮ አይ አይመስልም አረ ሜቢ ጓደኛ ምናምን ሰላም ስትይ የነሱ ሽቶ እንትን ብሎብሽ እንዳይሆን ያላል አንዳንዴ ማለት ጓደኛ ሰላም ስትይ የት ነው ያልከው የት ነው ላይ መጣው የት ላለ ሰላም ነው ሙሉ አንቺ ደግሞ ምን ታዲያ ብድሩ ጓደኛ እንደምትለይ እኮ ጓደኛ ያላል እንደዚህ ሰላም ስትይ የነሱ እንትን አንቺ ላይ እንደዛ ይሆናል ምንም እንትን አለም ደግሞ ይሄ የወንድ ሽቶ ነው ምንም እንትን የለውም አይመስልም አረ ምን ነው አይ በቃ ምን አትናገር ምን የት እንደዋልክ የት ነው ስራ ነው የምትጠጥ ምንም እንትን አለ ምን የት ነው ታዩ ፍራንክ ሳኩራን ፍራንክ በዚሁ ከቀጠለ ግን በ2035 ይኸውላችሁ ሚስቴን ፕራንክ ለማድረግ የወለድኩት ልጅ ነው ስታየው ምን እንደሚሰማት አብረን እንይ ይሄ ከባድ ነው ሚስቱ በነገራችን ላይ እኔም ሰርቻለሁ ፕራንክና በሬዲዮ ተወሰነ ጊዜ የሆነ ዘመን አለው አይደል ግን የሆነ አኞ ነገር ሆኖ ግን ዘመን ያውኑ አያስቀም ያኩቻ እናት በዚህ ሰዓት ሆስፒታል ገብቷል እና አንዳንዴ ማለት ቀልድ ብለንና ፕራንክ ብለን እንደወረደ የምናረገው ነገር በጣም ትልቅ ዋጋ ውስጥ ይከተናልና እንደ ቀልድ ብለው ነው እንግዲህ ጓደኞቹ ፕራንክ እናርገው ብለው እንግዲህ የጀመሩት ይሄ ማይረባ ጨዋታ እንግዲህ እናትየውን ሆስፒታል ደረጃ አድርሷታልና እናትየው በሰዓቱ ታማሚ ነበረች ጓደኞቹ አያውቁም በዛ ምክንያት ነው እንግዲህ
ፕራንክ አደረግን ብለው እናትየው በድንጋጤ ራሷን ስታ ትወርቃለች ከዛ በአምቡላንስ ሆስፒታል ነው የገባችው ውሸትም ከሆነ በዚህ ደረጃ ማጃጃል ማለት ተገቢ አይደለም ልክ አይደለም ውሸት ከሆነ እንደዚህ ማድረጉ ተገቢ አይደለም ይሄን ያለው አኩቻ እንዴት ነህ ሰላም ነው ወይ እግዚአብሔር ይመስገን ሰይፉ ፋንታውን ነኝ ሰላም ነህ ሰይፍሻ ምንድነው የማዘረን ነገር ሰው ልኮልኝ ነበር ቪዲዮ ምን ፕራንክ ሲደረጉ ወኔ ተፈጠረ ነገር አለ አይ ሰላም ነው ፕራንክ ቪዲዮ ነው ምንም የተፈጠረ ነገር የለም ሰላም ነው ያለው ሁለተኛውን ቪዲዮ ምን ሰራዋል ኖ ውሸት ነው አኩቻ አው ሰይፍሻ ፕራንክ ቪዲዮ ነው እሳቸው አክት እያደረጉ ነው ጎበዝ አክቲንግ ነው እየተወነች ነው የመስራት ፍላጎት ነበራት አዘጋጅ የመጣች እየነገረቻት ይችላሉ የመስራት ፍላጎት ስለነበራት አክቲንግ ነው ትንሽ ሰው ጋር ግን ያለው ሁኔታ የሆነ ነገር እንደተፈጠረ አይነት ነገር እንደዛ አይነት ስሜት ነው ያለው አኩቻው ከዚህ በኋላ እንዴት ነው ምናምንህ ያስፈልግልኝ ለጨዋታ ቅርጹም ይዘቱም ለየት ይያለ እዛ ላይም ከሱስ ጋርም ተያይዞ አስተማሪ ነገሮችም የተናገረች እሱም መልእክት እንዲተላለፍ ስለፈለግን ከዛም አንፃር ነው ሰይፍሻይ አኩቻና እናቱ ተመልካቾች እንደገና ፕራንክ አድርገዋል ማለት ነው በጣም ግን በፕራንክ ላይ ፕራንክ አይከብድም ጎበዝ ናቸው አክቲንግ አንደኛ ተውኗል በደንብ እኔ አሁን ዩቲዩብ ላይ የሚጫኑ ታሪኮችን እንዴት ነው ምናምን ልጅ አስቸጋሪ ነገር ይመስለኛል ድራማ ከሆነ ኦር የማይታመኑ ነገሮች ከሆኑ እውነተኛ የተጫነ ነገር አረባክ ምናምን እየተባሉ የሚሞቱ ሰዎች ነው ተመልካቼ ለላክልኝ አቆቻም እናቱም ደና ናቸው ስለዚህ አሁን አኩቻ ጋር ደወል አድርገናል ተመልካቼ ለላክልኝ ቀጣይ ቪዲዮ እየተሰራ ነው ያለ ነው ስለዚህ ጠብቅ አኩቻ ማንንም አይሰማ እናቱ እዚህ የመጡ ጊዜ ትወና ሞክራለሁ ብለው ነበር ተሳካላችሁ አኩቻም በልጠውታል በጣም ማቤቴ ነው በደንብ እውነት የእውነት ነው ይመስለው አዎ እንደ ነገሮች ሲያጋጥሙ አሁን ባለፈው የሆነ ፕራንክ ነው ተብሎ ጥርሱን አወለቀው ምናምን ተብሎ ነበርና እየተከተለ የሚቀርጽ ሰው ካለ ለማመን ትንሽ ይከብዳል ምክንያቱም ትክክለኛ ስሜት ሲኖር ነገር ነው የምትለው ምናልባት ተመልካቼ ደንገጠ ስለላክልኝ ከዛ አንፃር አሁን ዘመኑ ሶሻል ሚዲያ ላይ የተለያዩ ነገሮችን ክሬት አድርጎ ሰውን ማዝናናት ወይም ደግሞ አይን መያዝ ነው ከዛ አንፃር ግን እንደው ጥንቃቄ መደረግ አለበት ብዬ የማስበው እውነቱና ውሸቱን እንድንለይ ብንደረግ ወይ መጨረሻ ላይ ቢነገር ጥሩ ነው አለበለዚያ የሚፈጠሩ የውሸት ታሪኮች አሁን እኔም ራሴ እዚህ የሁለት ሚስቶች ባልነኝ ብሎ ካሁን በፊት ሁለቱ ሴቶችና ሰውየው ልጁ ስለሚታይ ቤተሰቡ ሲባል መተውኮ እዚህ 5,000 ብር ተሰጥቶን የሰራ ነው ምናምን ብለው አስታውሳለሁ ልክ ነው ስለዚህ ትንሽ አስቸጋሪ ነው የሶሻል ሚዲያውን አጠቃቀም ላይ ቆም ብሎ ማሰብ የሚጠይቅ ይመስለኛል ለማንኛውም ለሚያዩ ሰዎች ይሄንን እያሰቡ እንዲያዩት ለማለት ያህል ነው አመሰግናለሁ ዛሬ ልጅ የመዝናኛ ዝግጅት አለ ማን አለ ሲቀርቡ ነው የምታዩት ቅኝት ባንዲያው በቀይ ማሊያ ሊቨርፑል መስሎ መጥቷል ለሊቪዬ በእናታችሁ አንዴ ሊቪዬ መቄዶንያ አዎ መቄዶንያ የካቲት 1 ተጀምሯል ቆመናል አዎ ያስጀመረ ያስፈጽመናል ብለናል ፕሮግራሙን ብቻ ሳይሆን ይሄንንም ራሱ ከመልክቶች በኋላ እንመለሳለን ቅኝት የታላ
የስኬቶ ሚስጥር ክሎዝ ሲቲ